ደህና ነኝ። ወይ ካልሆነ ሐኪም ቤት እንሂዳ። አይ ምንም አልሆንኩም እኮ ትንሽ ጨጓራዬ ነው። እንደዛ ነው እንዴ? እዩ አንዴ ርብቃ ላውራት ስለሆነ ትወጣልናል። እሺ ምነው አቤል የተፈጠረ ነገር አለ እንዴ? ቅድም በጣም አሞሽ ነበር እንዴ? አይ ያን ያክል እኮ አይደለም፣ ትንሽ አቅለሽሽኝ ነው። ርብቃ ማሚ እኮ ሌላ ነገር ነው ያሰበችው። ምን አሰበች? እኔ ርብቃ ተሻለሽ? ደህና ነኝ። ምንድን ነው የሰራሽው ማለት እንዴ? ምን ሆነ? አይ ምንም። ለማን ነው? ለርብቃ ነው ግን? አዎ ስለመማት እኮ ለወሩ ጥሩ ነው። ሆዴን እኮ አይደለም ጨጓራዬን ነው ያመመኝ። ያው ነው አሁን ቢ እሺ ግን እኮ የቅድሙን በላ ነበር። ዝም ብለሽ ነው የደከምሽ። የኔ ርብቃ እኔ ላንቺ መሆን ያቅተኛል እንዴ? በቃ እኔ ውስጥ ልግባ። እሺ ብቻ ግራ ገብቶኛል። አጉል ጨዋ ለመሆን ትሞክራለች። አይ ተያት በቃ። እንዴ ምን ሆነሽ ነው ፍቅር? ምን ተፈጠረ? ምንም አልተፈጠረም። ምንድን ነው ይሄ? አይደለም እኮ ፍቅሬ እንደምታስበው አይደለም። ሰማኝ። ምንድን ነው የምሰማሽ? አጎቴ እንደመጣ ታውቂያለሽ? እሱ ነው አጎቴ። አጎትሽ ከኔ ጋር ስትሆኚ እንዳጎት፣ ከሱ ጋር ስትሆኚ ደግሞ እንደባል። ይኸውልሽ ከዚህ በኋላ አጠገቤ እንዳትደርሺ እሺ? አይንሽን ማየት አልፈልግም። ፍቅሬ እባክህን ስማኝ። ወይኔ አቤል አዙ በስርዓት አውሪ እንጂ ምን ሆነሽ? እሺ በቃ ምን አረገች? ተዋት እንጂ ጭነቱን እኮ በምናገው ቋንቋ ተወራን እንጂ። እሺ በቃ ይቅርታ። ማዘሯ ግን ለምን ነበር ይፈልግሽ? አዙ ለርብቃ ምግብ ሰሪላት። ቅድም የተሰራ አለ እኮ። አይ እሱ ይቅር፣ ሌላ ሽንኩርት የሌለው ሰሪላት። ይህ ማዘሯ ያለ ሽንኩርትም የሚሰራ ምግብ አለ። ምን አውቄ፣ እኛ ቤት ብዙ ወጣ ያሉ ነገሮች አሉ። ታዩ በቃ ደግሞ ለዚህ አብቅቶኝ ራሴው ለመስራት ደግሞ ልስነፍ እንዴ? እኔው ራሴ እሰራዋለሁ። ወይ በቃ እሺ አሰራሩን አሹፊኝና እኔ ራሴ እሰራዋለሁ። ታዩ እኔ እሰራለሁ። አልወለደችም እኮ ማሚ። እሱስ መች ይቀራል ብለህ ነው እኮ? ኢነርጂሽን ሳትወልድ አታባግኝ እያልኩ እኮ ነው። እስቲ ለእሱ ያብቃል። ማሚቴ ለምንድን ነው ትንንሽ ነገሮችን እያልካበሽ ላይፍሽን ላይሽ ላይ የምታከብጂው? ምን ሆነሽ ነው? ተብሱን እባክሽ። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። የርብቃ መታመም እጅግ በጣም ያስደነገጣቸው ማሚቴ አሁን ላይ እጅግ በጣም ባዩት ነገር ተደስተዋል ማለት ነው። ምክንያቱ ደግሞ የህመሙ መንስኤ የታወቀ ይመስላል በሳቸው ሕክምና ዘርፍ ማለት ነው። ለማስታወቅ የሞከረችቷ ርብቃ እርግዝና ነው ሳይ አያት ልሆን ነው በማለት እማማ እንግዲህ በጣም ተደስተው እያየናቸው ነበረ። በነገራችን ላይ በዚህ ድራማ ላይ እጅግ በጣም ከምትወዷቸው አንዱ እማማ ይሆናሉ ብዬ አስባለሁ። ወይም ደግሞ ማሚቴ የርብቃ አማት ማለት ናቸው። እንደዚህ አይነት አያማቶችን ያብዛልን እያልን ላይክ እያደረጋችሁ እሳቸውን የወደዳችሁ ላይክ አድርጉ። ሌላው ነገር ደግሞ በአሁኑ ሰዓት ላይ መቲ እጅግ በጣም አስደንጋጭ ነገር ገጥሟታል ማለት ነው። መቲ ምንድን ነው የገጠማት ነገር? መቲ እጅጉን በጣም ስትሸውደው እና እንዲሁም ደግሞ እጅግ በጣም ብዙ ነገሮችን ስትበድል የነበረችው ከጀርባው ሆና አሁን ላይ ግን የተጋለጠች ትመስላለች። ጊዜው ደርሶ አሁን ላይ ሁሉም ነገር እየወጣባት ይገኛል። መቲና አቤል ምንድን ነው ያቃረናቸው ካላችሁ እጅግ በጣም ብዙ ውስብስብ ያሉ ነገሮች አቤል የማያውቀው እሷ ስውር ሚስጥር ይዛ የቀረበችው እጅግ በጣም የሚያፈቅራትና የሚወዳትን ሰው ልታረቀው በገዛ እጇ የቀረበች ትመስላለች። የመቲና እንዲሁም ደግሞ የእዩ ግንኙነት በአሁኑ ሰዓት ላይ አቤል ምንም የሚያውቀው ነገር የለም። ርብቃ ብቻ ናት ስለዚህ ነገር የምታውቅ። ምክንያቱም ደግሞ እዩ መሆኑን የዚህ ባለቤት ወይም ደግሞ የመቲ ጓደኛ እንደሆነ እጅግ በጣም አሳፋሪ መሆኑን አላወቀችም እስካሁን ድረስ። ብታውቅ ምን ልትለው እንደምትችል ገምቱ እናንተ። ምክንያቱም
እዩ እንደሆነ የመቲ ጓደኛ ካወቀች ምን ልታደርግ ትችላለች? ርብቃ መጀመሪያውኑም እዛ ቤት የገባችው አቤልን ፍለጋ ቢሆንም ዝቅ ብላ ሰው ቤት ሰራተኝነት የገባችበት ምክንያት የአቤል ፍቅር ይዟት ነው። አቤል ፍቅሩን እንዲረዳት ወይም ደግሞ አቤልን ካጠገቡ ሆና ለመመልከት ስለፈለገች ነበረ። አንድ ቀን ነበረ ነገሩን እንደዚህ አድርጋ ያዳመጠችው። መቲ ስልክ ታወራለች። ስልክም ስታወራ ፍቅሬ መቼ ነው የምትመጣው? ናፍቀኸኛል በጣም እያለች የምታወራውን ድምፅ ነበረ ያዳመጠቻት ከሽንት ቤት ጀርባ ሆና። በጣም የሚያሳፍር ስራ እንደሆነ እያዳመጠቻት የቆየችው ርብቃ ሁሉንም ነገር ከጨረሰች በኋላ እኔም እወድሃለሁኝ የኔ ፍቅር ብላ ስልኩን ዘግታ ዞር ስትል እንደ አጋጣሚ አንድ ሰው ከኋላዋ ታያለች። ርብቃ ነበረች የቆመችው። ርብቃም ተደናበረች፣ ደንግጣለች። መቲም ደግሞ በሆነው ነገር ለማንም ትንፍሽ እንዳትል ሳብ በማድረግ ለማንም እንዳትናገሪ በማለት አስጠነቀቀቻት። አልሰማሽም አላየሽም በማለት አስጠነቀቀቻት ማለት ነው። ይሄ ማለት ደግሞ ርብቃ እጅጉን በጣም ውስጠ ሚስጥሩን ያወቀች ያክል ተሰምቷታል ማለት ነው። ለዛ ነበረ አቤል ወደ ውጭ ሊወጣ ሲል ወዴት ነው የምትሄደው አቤል? ተቀመጥ ቤት ለምን ትሄዳለህ? ሊያመኝ ይችላል በማለት እጅግ በጣም ስትከላከል ነበረ። አቤልም ደግሞ በጣም መቲ ናፍቃኛለች መሄድና ማየት አለብኝ በማለት ልብሱን ለባብሶ ከወትሮ የተለየ ቆንጆ ሆኖ፣ ምክንያቱም ማሚቴ ከመጣች በኋላ አቤል ስላላገኛት መቲን ናፍቀዋለች እና እጅጉን በጣም ባማረ ድምቅ ባለ ልብስ ለብሶ ሽቶውን ተቀብቶ ወደ መቲ እየሄደ ነበረ። መቲንም አንድ የሆነ ቆንጆ የሚያምር ቦታ ላይ ይገናኛሉ። መቲም ደግሞ አንድ ሁለት እያሉ ስለ ርብቃም እንዲሁም ደግሞ ስለ አንዳንድ ነገሮች እያወራችሁ እያለ በመሀል ላይ አንድ ሜሴጅ ጤው ብሎ ሲገባ ሰማ። ይሄ ሜሴጅ ምን ነበር የገባው? እጅጉን በጣም በአንዲት ሰከንድ ውስጥ ብዙ ነገሮችን አበላሸ። እጅግ በጣም የሚያምናት፣ የሚያፈቅራት፣ የሚያከብራት እጅጉን ቦታ ትልቅ ቦታ የሰጣት ፍቅረኛዬ ናት ያላት ሴት አንድ ነገር ይዛበት እንደመጣች ተረድቷል ማለት ነው። ይሄንንም ስልኳን ከእጇ ላይ ወስዶ ያነበበው ነገር አለ ማለት ነው። በፊልሙ ላይ ባይገልጽም ንባቡ ምን እንደሆነም እጅጉን በጣም ተናዶ አቤል በጥፊ መቷት። እጅግ በጣም ቆሻሻ ሴት እንደሆነች ነግሯት ጥሏት ሊሄድ ሲል ጉልበቱን ይዛ እባክህ ፍቅሬ ተረዳኝ፣ እንደዛ አይደለም አጎቴ ነው ታውቃለህ አይደለ ሲል ብላ ስትለምነው ነበረ። እሱም ደግሞ እንደዛ ብለሽ አትበይኝ፣ እኔ ጋር ሲሆን አጎትሽ፣ እዛ ስትሄጅ ደግሞ ባልሽ ነው በማለት እጅጉን በጣም ተበሳጭቶና ተናዶ ሲናገራት ነበረ። ይሄ ማለት ደግሞ አቤልን እጅጉ በጣም አስከፍቶታል ማለት ነው። ርብቃ ለምን ይሆን አትሂድ እያለች አንዳንድ ነገሮችን ታምናታለህ፣ ግን እንዴት ታምናታለህ የሚለውን ንግግሯን እንግዲህ ከዚህ በኋላ ይረዳዋል ማለት ነው። መቲ ማናት? ስለ መቲስ ማወቅ የሚፈልገው ብዙ ነገር ይኖራል ከዚህ በኋላ ማለት ነው። አቤል ከነቃ ሁሉም ነገር አበቃላቸው ማለት ነው። ምክንያቱም መቲ የጠነሰሰችው ጥንስስ አለ፣ እሱ ደግሞ እጅጉን በጣም አደገኛ ሆኗል ማለት ነው። መቲ የጠነሰሰችው ጥንስስ እንዴት ነው ካላችሁ ቤቱን ለመውረስና ቤቱን ዶክሜንት ካገኙ የቤት ባለቤት እንደሚሆኑና እነ ርብቃም እንዲሁም ደግሞ እነ አቤልም እስከነ ቤተሰቦቹ ምንቀር ብለው ከዛ ቤት ይወጣሉ፣ ትንሽ ጊዜ ታገሽ በማለት የላከቻትን ሰራተኛ አድርገው አብረው ውስጥ ስልክ ሲያወሩ ሰምተናቸው ነበረ። እውነት መቲ ተሳክቶላት ይሄን ልታደርግ ትችላለችን? ገና ከንጭጩ አሁኑኑ ችግር ውስጥ የገባችው መቲ አሁን ላይ በእዩ በጓደኛዋ ወይም ደግሞ በእዩ ፍቅረኛዋ ምን ልትባል ትችላለች? ምክንያቱም በፍቅረኛ ላይ ፍቅረኛ ደርባ ይሄንን ስራ ግዴታሽ ነው ተብላ እየሰራችው የምትገኘዋ መቲ አውጣጭኝ ውስጥ ትገባለች ማለት ነው። እጅጉን በጣም ያስጠላል። አሁን አቤል ሰክሯል። ሰክሮም ወደ መኝታ ቤት ሂዷል። መኝታ ቤትም ገብቷል። ርብቃም ደግሞ እንዲተኛ አስተካክለዋለች። ጥለሽኝ ተኛሽ እንዴ እያላት ነበረ። እሷም ደግሞ ወደ አልጋው እንዲተኛ አድርጋ ፍራሹን ዘርግታ ለመተኛት ስትወርድ ነበረ እጇን ይዟት አልጋ ላይ እንድትተኛ ያደረጋት ማለት ነው። ይሄ ማለት ደግሞ እንግዲህ ከዚህ በኋላ የሚፈጠረውን ነገር ለማመን ይከብዳል ማለት ነው። ርብቃ እውነት አድርጎላቸው ማሚቴ የርብቃ እርግዝና የሚከሰትበት ጊዜ ሩቅ አይሆንም ማለት ነው። ማሚቴ ጠርጥረው ነበረ። ምክንያቱም የእሷ ማስታወክ እጅጉን በጣም ልባቸውን ከመጠን በላይ እንዲመታ አድርጎታል። ምክንያቱም ደግሞ ርብቃ ያረገዘች መስሏቸዋል። ማሚቴ ወደ ሀገራቸው ተመልሰው ከመሄዳቸው በፊት ርብቃ አርግዛ ቢያዩዋትና ሊያርሷት ቢመለሱ እጅጉን በጣም እኛም ደስ ይለናል ማለት ነው። ውድና የተከበራችሁ